ትርሲት ሳትወድ በግዷ በላምሮት ሀሳብ ተስማማች። ውልና ማስረጃውን ወደ እሷ ስም ልታዞርላት እንደምትችል ቃል ገባችላት። ነገር ግን እናትየዋን ያሳመነችባት አንድ ሌላ ነገር አለ። እሱም ሁል ጊዜ እየሄደች የምትዝናናበት ቦታ እህቷ ላምሮት እንደምትወስዳት ነበረ እናቷን እየነገረቻት። ታዲያ እናቷም ለጅብ በግ ጠብቅልኝ ተብሎ አይሰጥም፣ አንቺን አላምንሽም። ልጄ ለምን ወደዛ ቦታ ከአንቺ ጋር እንድትሄድ እንደፈለገች ራሱ ግራ ገብቶኛል። ለማንኛውም ይንጋና ነገ እናወራበታለን ስትል በጥርጣሬ አሁንም ከላምሮት ጋር አብራ መሄዷን አላመነችበትም። ላምሮት ከፍቅረኛዋ ጋር በመደዋወል ዶክሜንቱን በእጅ ይዤ መውጣት ስለማልችል በማለዳ ተነስተ እንድትቀበለኝ ብለዋለች። ሆኖም እንግዲህ በጠዋት የተቀጣጠሩት ፍቅረኛው አሁን ትርሲትን ይዛ ወደዛ ቦታ ስትሄድ በደንብ ጥንቃቄ ማድረግ እንዳለባትና በተለይ ኪሩቤል ከደረሰባት አደገኛ ነገር ሊፈጠርባት እንደሚችል እያሰበም እያስጠነቀቃት ነው። ላምሮት በዚህ መልኩ ውልና ማስረጃዋን በስሟ አዙራ ለአባቷ ትልቅ ሰርፕራይዝ ለማቆየት እንዲህ ደፋ ቀና እያለች ነው። ነገሩ ግን ይሳካላት አላይሳካላትም እስኪ አብረን እንከታተላለን። ትርሲት ሁሉንም ነገር በዝምታ አሊያም በሚስጥራዊነት የያዘችውና እየጎዳቻትም ቢሆን ከኔ ሕክምና ይልቅ የቤተሰብ ሰላም ይበልጥብኛል ያለችው ማትፈልገውን ስምምነት ለመፈጸም ተገዳለች ማለት ነው። ሰላም የትርሲት ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በቅድማ ለድምጽ ጥራት ይቅርታ እየጠየቅኩ ወደ ዛሬው ክፍል እናመራለን። እንግዲህ በባለፈው ክፍል ላምሮት ወደ ትርሲት ክፍል በማምራት ይሄውልሽ ውልና ማስረጃው ከተቀበረበት አውጥተሽ ትሰጭኛለሽ፣ አለበለዛ ሲጥ አድርጌ እገልሻለሁ እያለች ታስፈራራ ቆይታለች። ከመኝታ ክፍሏ ስር እየተመላለሰች ትርሲትን የምታስገድዳት ነገር እናቲቱ በጥንቃቄ ትከታተላት ነበርና ያው ነገሩን ባትሰማውም አንዳች ተንኮል አስባ ወደ ክፍሏ እንደምትገባ ስለምታውቅ ምንድነው እዚህ ክፍል እየገባሽ እየተመላለሽ ልጅን የምታስጨንቃት ስትል ጠይቃታለች። አይ የትርሲትን መተኛትና አለመተኛት ለማየት ነው፣ ሌላ መጥፎ ነገር አስቤ አይደለም። እህቴ ደህንነት ያሳስበኛልና እሷን እያልኩ ነው አስር የምመላለሰው በማለት ነገሩን ታስተባብላለች። እናቲቱም የላምሮችን ንግግር ስላላመነችበት አሁን ትርሲትን መጠየቅ ስላለባት ወደ ትርሲት በመሄድም ትርሲት እውነት የላምሮት ወደ አንቺ ክፍል በማሰብ ነው አሊያስ ደግሞ የሆነ ተንኮል አስባ እያለችም ትጠይቃታለች። እማዬ ለምን እንደዚህ ያልሽ? እኔ ምልሽ ግን አንድ ነገር መጠየቅ እፈልጋለሁኝ። እዚህ እኔ ክፍል የሚጠቅምሽ አሊያም ደግሞ የምትፈልጊው ዶክሜንት እዚህ በድብቅ አስቀምጥሻል እንዴ ስትልም ትጠይቃታለች። እናቲቱም ለምን እንደዚህ ያልሽኝ? ላምሮት ጠይቃሽ ይሆን? አይ በፍጹም እንደዛ አልጠየቀችኝም፣ ግን ምናልባት ላምሮት ወደዚህ እየተመላለሰች ያለችው አንቺ ያስቀመጥሽውን ዶክሜንት ለመፈለግ ይሆናል ብዬ ነው አለቻት። እናቲቱም አይ ያንን አላደረኩም እያለችም አሁንም እየተመሰለሰለችና ላምሮት ልታስጨንቃት እንደምትችል እያሰበችም ዝናሽ በሀሳብ ጭልጥ ብላለች። ሴት ወደ ተለመደው ቦታ ከኪሩቤል ጋር ስታመራ ኪሩቤል በጣም ይገርማል፣ እኔና አንቺን እያገናኝና አጋጣሚ እንቅሽም ምን ይላታል። ምንጊዜም ከጎኗ ነው እየተከላከለላት ስላለውና ስለምትወደው ኪሩቤልም ፍቅር ደሳስ የሚሉ ጊዜያትን ቢያሳልፉም በመካከላቸው ደግሞ የሚፈተናቸው ፈተናዎችም አሉ። ሆኖም እንግዲህ አሁን ላይ እንደተለመደው እያንጎራጎረችለትና ፈልገውን አይነት ሙዚቃ እየዘፈነችለት ነበረ። ያው ሀዘንና ደስታዋን የምትገልጽበት በሙዚቃ ነውና። እናም ከትርሲት ጋር እንዲህ ወደ ተለመደው ቦታ ደርሰው ሲመለሱ አሁን እናቲቱ ወይዘሮ ዝናሽ የሚያሳስባትን ነገር ለኪሩቤል ታማክረዋለች። ማታውኑ ወደ እሷ ክፍል ገብታ ትርሲትን ያስጨነቀቻት ይመስለኛል። እሷ ግን አልነገረችኝም፣ ሁሉንም በዝምታ ማለፉን ተያይዘዋለች። ይህ ነገር ደግሞ ለእኔ ያልተገለጠልኝ አንዳች ነገር እንዳለ ይሰማኛል ማለት ለኪሩቤል ትነግረዋለች። ኪሩቤል አይ እማዬ ምንም ችግር የለው፣ የሚያሳስብሽም ነገር የለም፣ የትርሲት ሕክምናም በጊዜ ይስተካከላል፣ ሁሉም ነገር ይሆናል በማለት የሚል ተስፋ ነበረ ለእናቲቱ እየነገራት የነበረው። በሌላ በኩል አሁን ላይ ለአምሮት ነገሩ እንዳልተሳካላትና በተለይ ደግሞ ዶክሜንቱ የተቀመጠበትን ቦታ ስላልነገረቻት አሁን ለፍቅረኛዋ በመደወል ይኸውልህ እች ልጅ እኮ አሁንም ዶክሜንቱን የተቀመጠበትን ቦታ አላገኘችልኝም፣ ምን ይሻለኛል እያለች ነው። እሱም እንግዲህ ጥበብ በሆነ መንገድ የዶክሜንቱን እጃቸው ሊያስገቡት እንደሚችሉ ተነጋግሮ ስልኩን ይዘጋዋል። አሁንም ትርሲትን ያንን ዶክሜንት አላመጣሽ እያለች እየተጨቃጨቀቻት ነውና
የት እንዳስቀመጠችው እናትሽን ጠይቂያት ስላለቻት ትርሲትም እናቲቱን በመጠየቅ ያገኘችው አንዳችም ለውጥ ስለሌለ ይኸውልሽ እማዬ ዶክሜንቱን የት እንዳስቀመጠችው የማውቀው ነገር የለም። አንቺን ለመርዳት እኔ ምንም የሚያግደኝ ወይም ደግሞ ወደኋላ የምለው ነገር የለም። ግን አንድ ነገር እንድታደርግልኝ ቃል ግቢልኝ ትላታለች። ማለትም ውልና ማስረጃውን እንደምንም ብላ ፈልጋ ካገኘችው በኋላ ታስገባው በስሟ ልታዞርላት ትችላለች። ነገር ግን የቤተሰቡ ሰላም ምንም አይነት እክል እንዳይገጥማቸው እና በሷም ሕክምና እንዳይስተጓጎል ነበረ ቃል ግቢልኝ አለቻት። ገባ ቃል እገባልሻለሁ የምትይውን ሁሉ ፈጽማለሁ ስትልም ለአምሮት ለትርሲት ነገረቻት። ሌላኛው እንግዲህ ወደ ቤታቸው ሁለት ከቀበሌ የተላኩ ሰዎች መጥተው ነበረ። ወይዘሮ ዘበኛሽ ጋርም ተገጣጠሙ ፊት ለፊት። እዚህ ቤት የቤት ባለቤት ኖት የሚል ጥያቄም ተከሰተ። አይ እኔ የቤት ባለቤት አይደለውም ተከራይቼ ነው የምኖረው በማለትም ወይዘሮ ዘበኛሽ ይመልሳሉ። እሺ ውልና ማስረጃውን የቤት የተከራዩበትን በማለትም ውልና ማስረጃውን ከመኝታ ክፍል ኮሜድኖ ውስጥ አውጥታ ስትሰጥ ከጀርባ ሆና ትከታተላት ነበረ ለአምሮት። እነዚህ ከቀበሌ የተላኩት ሰዎችም ውልና ማስረጃውን አሳይታ ስትመለስ ከጀርባ ስትከታተል የነበረችው ለአምሮት የት እንደተቀመጠ ተመለከተች ማለት ነው። ወዲያውኑም ለፍቅረኛዋ ስልክ በመደወል ዶክሜንቱን አግኝቼዋለሁ፣ ያው እጄ ባላስገባውም እንደገባ ቁጠረው፣ ያስቀመጠችበትን አይቼዋለሁ በማለት ትነግረዋለች። ይህን የፍቅረኛው በጣም ጥሩ እንግዲያውስ ወዲያውኑ ወደ እጅሽ አስገቢው እያለም ያስጠነቅቃታል። ማድረግ የሚገባኝ ሌላ ነገር አለ በማለትም ወዲያውኑ የተቀመጠበትን ኮሜድኖ ቁልፍ ማስቀረጽ እንዳለባት ነው እያሰበች ያለችው። አባቴ ሲመጣ ትልቅ ሰርፕራይዝ አዘጋጅለታለሁ፣ እናም ሳልቀደም መቅደም ይኖርብኛል እያለችም ቁልፉን ለማስቀረጽ እየሮጠች ነበር። እነዚህ ሁኔታዎች ተመቻቹልኝ ብላ የምታስበው ለአምሮት አሁንም ወደ ትርሲት በመሄድ ይውልሽ ውልና ማስረጃውን የት እንደተቀመጠ አይቼዋለሁ። ከአንቺ ጋር መዳረቅ አይጠበቅብኝም። ነገር ግን አንድ ነገር እንድታደርግልኝ እፈልጋለሁ። እሱም እኔ ጋር ቢሮ ድረስ በመሄድም ትፈርሚያለሽ፣ አለበለዚያ በእናትሽ ሞት ትፈርጃለሽ በማለት ሁለት ምርጫዎችን ትሰጣታለች። ትርሲት የሚያስጨንቃት የቤተሰቧ ደህንነት ስለነበረ ምንም ችግር የለው ፈርምልሻለሁ፣ የምትፈልገው እሱን አይደል? ግን ከዛ በኋላ ሰላማዊ እናቴ ላይ ምንም ነገር እንዳታስቢ ስትልም ታስጠነቅቃታለች። እሷ ምንም ችግር የለውም ብቻ ፈርሚልኝ እያለችም ታካልባት ገብታለች። በምን አይነት መልኩ ግን ወደ ቢሮ መሄድ እንደሚችሉ እያሳሰባት አንድ ነገር አለ። እሱም ምንጊዜም ወደ መዝናኛ ቦታ ስትሄድ ከኪሩቤል አሊያም ደግሞ ከእናቷ ጋር ነው። እናም ዛሬ ሁል ጊዜ የሚሄደው ከእናቴ አሊያም ከኪሩቤል ጋር ነው። እንዴት ብዬ ነው ከአንቺ ጋር ሊሄድ የሚችለው በማለት ትነግራታለች። ምን ማለትሽ ነው? እኔ እኮ በህልሜ ሁሉ እንቅልፍ አልወስደኝ ብሎ በት እየተነሳው ስንበራገግ ነበረ። ጭራሽ ደግሞ ነግቶ እንዲህ አይነት ዘዴ ታመጫለሽ እንዴ? በማለትም ግንባሯን እንደ መግፋት አድርጋም ታመነጫጭቃታለች። ምን ማድረግ እንዳለባትም ታማክራታለች። ያለ ውድ በግድ ከኔ ጋር መሄድ እንዳለብሽ ወደ መናፈሻ ቦታ እናትሽን ታሳምኛታለሽ አለቻት። ከዚህ በኋላ የትርሲት አማራጭ እሷ ባለቻት መስማማት ነበርና እናቲቱም እማዬ ይኸውልሽ የተለመደው መዝናኛ ቦታ ለአምሮት እንድትወስደኝ እፈልጋለሁ በማለትም ነገረቻት። በጭራሽ ከመቼ ወዲህ ነው ከእሷ ጋር መናፈሻ ቦታ የምትችው? ምን አስበሻል ልጄ? ለምን የሆነውን ሁሉ ልታስገድድሽ የፈለገችውን ሁሉ ለምን አትነግሪኝ? ቢያለችም ትርሲት አንድ ነገር እንደተፈጠረባት እናቲቱ ስለጠረጠረች እንድትነግራት እየወተወተቻት ነበር። ነገር ግን ትርሲት አሁን ምንም መናገር አልፈለገችም። ሁሉንም በዝምታ በጸጥታ ማለፉን ተያይዘዋለች። ይሄ ነገር ግን እውነት ዝምታዋ ጥሩ ነው ብዬ አላስብም። ምክንያቱም አይን እስከ መታወር ደረጃ እያደረሰችባት እህቷን በዚህ ልክ የቤተሰብ ደህንነት፣ የቤተሰብ ሰላም እያለች ራሷን መጉዳት አልነበረባትም። እየሆነ ያለባትንና ልታስገድዳት የፈለገችውን ነገር በግልጽ ብትናገር ለነገሮች ሁሉ መፍትሄ ይኖራታል ብዬ ማስባለሁ። እናም ዛሬም እንግዲህ ዝምታን መምረጧ እናቲቱም አሁን አንዳች ነገር እንዳስገደደች አስላሰበች። ቆይ ከመቼ ወዲህ ነው ግን ከአንቺ ጋር ወደ መናፈሻ ቦታ ያለችም ነገሩ ስላልተገለጠላት እየጠየቀች ነው። እሷም ወይኔ እህቴ በጣም ደስ ይላል፣ እንዴት እኔን መረጠች? በቃ እማዬ ተያት፣ እኔ አደርሳታለሁ በማለት ወደ መናፈሻ ቦታ እንደምትወስዳት እየተናገረች ነው። እሺ የሆነ ይሁንና ሲነጋ እናወራበታለን በማለት ነበረ ነገሩን እንደምትሄድ ሳትደመድም እንዲሁም በይሉኝታ ያለፈችው።
በሌላ በኩል እንግዲህ ያቹ ላምሮት ሁሉ ነገር ተሳክቶልኛል፣ መጨረሻው ላይ ደርሻለሁ፣ የኔ ፍቅር እንኳን ደስ አለን የሚመስል ድምጸት ያለው የስልክ ልውውጥ አድርጋለች። በዚህን ሰዓት እንግዲህ ወደ መናፈሻ ቦታ ልትወስዳት እንደምትችል ነገር ግን ልክ ትርሲትን ይዛ በምትሄድበት ሰዓት ዶክሜንቱን ይዛ መውጣት እንደማትችል ነው ለፍቅረኛዋ የነገረችው። ፍቅረኛዋን በቃ ተጠንቀቂ፣ ራስሽን ጠብቂ፣ እኔም በጠዋት እመጣልሻለሁ በማለት ተቀጣጥረዋል። በዚህን ሰዓት እንግዲህ ለአምሮት ደህንነት እየተጨነቀና እያሰበ ይመስላል። በነገራችን ላይ ፍቅረኛው ያው የጥቅም ተካፋይ ስለሆነ እንጂ እሷን ከልብ አፍቅሯት አይደለም። እሷ ደግሞ ለፍቅረኛዋ ለማስደሰት ስትል ነው እንዲህ ቤተሰቦቿን ሰላማቸውን አደጋ ላይ በመጣል በተለይ እህቷን እንደዚህ የአይን ብርሃኗ እንዳይመለስ እየተከላከለችና አሁንም ውልና ማስረጃው እጇ ላይ ገብቶ እንደፈለገች ልታደርግ ያሰበችው ትርሲት ድራማ ይህንን ይመስል ነበር። በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያላችሁ ቤተሰቡን ስለተከታተላችሁኝና ስላዳመጣችሁን ከልብ አመሰግናለሁ። ባይ ባይ።